ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። በቅድሚያ የኢትዮጵያ መንግስት በትግራይ ህዝብ ላይ ያደረገው ያለው ክልከላና ጫና አጠናክሮ እየቀጠለ በመሆኑና የትግራይ ህገ መንግስታዊ መሬትና ተፈናቃዮች አለመመለሳቸው ለጦርነት ምክንያት ሊሆኑ እንደሚችሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። የትግራይ ህዝብ በጋራ አጀንዳዎች ዙሪያ የጋራ ትግል ማድረግ አስፈላጊ መሆኑን የገለጹት ፕሬዝዳንቱ ከፕሪቶሪያ ስምምነት በፊት የነበረ መንግስት የመመለስ ስልጣን የተደራዳሪው አካል መብት እንደሆነም አስምሮበታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በወቅታዊ ጉዳዮች ዙሪያ በሰጡት መግለጫ እነዚህና ሌሎች ጉዳዮችን ዝርዝር ማብራሪያ ሰጥተዋል። እንደሚከተለው ይቀርባል። ቀደም ክብል ናይ ኩናት መገሲ ዝኾኑ ኩናት ትሪገር ትገብሩ ኩናት ከልዕሉ ዝኽእሉ ምክንያታት ኢድና ከም ዘለው ፍሉጥ እዩ። ለጦርነት መንስኤ የሚሆን የትግራይ ሉዓላዊ ግዛትና ተፈናቃይ ወገኖች ካልተመለሱም እንዲሁም ከፌዴራል መንግስት የሚደርሱብን የተለያዩ ጫናዎችና ክልከላዎች አሉ። እነዚህ ለጦርነት መንስኤ ሊሆኑ የሚችሉ ምክንያቶች ናቸው። የሰላም አማራጮችን ለመጠቀም ሲባል ብዙ ነገሮች እየተፈቱልን አይደለም። ለምሳሌ እንደ በጀት ክልከላና የመሰረተ ልማት ጉዳዮች ከሌሎች ክልሎች ትግራይ እየተነጠለች ነው ያለው። ይህ ደግሞ ያልነበረ የልማት ስራዎች በከፍተኛ ልዩነት እያየን ነው። ይህ ደግሞ ለጦርነት መነሻና ምክንያት ሊሆን ይችላል። የፕሪቶሪያው ስምምነት ተደራዳሪና ፈራሚ የሆነው አካል ህወሓት ስለሆነ የወሰኑ ውሳኔ እናከብራለን። ወሳኝ እንደሆነ ድርጅት ተገቢ ቢሆንም ውሳኔው ምን አሉታዊና አዎንታዊ ነገሮች ሊያስከትል ይችላል የሚለውን ማየት ተገቢ ነው። በዚህ ካየነው የትግራይ መንግስት የሚመለስ ከሆነ አሁን ያለው ጊዜያዊ አስተዳደር ፈጻሚ፣ ተርጓሚና ህግ አውጭ አካል የሌለው ነው። ህግ አውጭ አካል ምክር ቤቱ የሚመለስ ከሆነ ግን የተሟላ መንግስት ያደርገዋል የሚለውን በአዎንታ ልንወስደው እንችላለን። በአሉታ ጎን ካየነው ደግሞ የፌዴራል መንግስት ውሳኔ አለ። የእነዚህ ሁለት አካላት ውሳኔ እርስ በርሱ የሚጻረን ነው። ይህ ሁኔታ ወደ አለመግባባትና ግጭት እንዳይወስድ መረዳት ያስፈልጋል። ባሉታ ካብ ዝረአይ አንጻር ታይመር አይካል ክልተ ክስታዮም ዘሎ ፌደራል መንግስቲ ዝገበረሎ ኣብዚ ትግራይ ድማ ዝተገበረሎ ስለዚ ክልቲኡ ድማ ተጻረር እዩ ዝሰማም ኣይኮነን። ስለዚ እዚ ትሪገር ዝገብሮ ዘልዕሎ ዘይምርዳእ ወንጽ ኩሉ ከም ዝኽእል ምግማት ይካል። የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ባለመተግበሩ ምክንያት የተፈናቀሉና የተሰደዱ ወገኖች ወደ ቀያቸው ሳይመለሱ ወደ ስድስተኛ ክረምት እየተሸጋገሩ ነው ሲል የምዕራብ ትግራይ ጽላል ሲቪል ማህበረሰብ አስታወቀ። የሚመለከታቸው አካላት ከቃል በዘለለ የፕሪቶሪያ ስምምነት ስድስተኛው ክረምት ከመግባቱ በፊት አደጋ ላይ የወደቁትን ተፈናቃይ ወገኖች ወደ ቀያቸው መመለስ እንደሚገባ ማህበሩ ባወጣው መግለጫ አስታውቋል። መግለጫውን ታደሰ ልጅ አለም ተመልክቶታል። ከቃል በዘለለ ወደ ተግባር ያልተሸጋገረው የፕሪቶሪያው ስምምነት ስድስተኛው ክረምት በመድረሱ በመከራና ስቃይ ውስጥ የሚገኙት ተፈናቃይና ስደተኛ ወገኖች አሁንም አደጋ ላይ ናቸው ሲል የምዕራብ ትግራይ ጽላል ሲቪል ማህበረሰብ ባወጣው መግለጫ አስታውቋል። የትግራይ ህዝብ ለዓመታት በታወጀውና በቀጠለው የዘር ማጥፋት ጦርነት ምክንያት በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ አስከፊ ግፍና መከራ እንዲደርስበት ተደርጓል ያለው ተቋም፣ ሆኖም ጦርነቱ ለዓመታት በይፋ ቢቆም ህዝባችን አሁን በከባድ ማህበራዊ ኢኮኖሚያዊ ቀውስ ውስጥ ወድቋል። ለመሰረታዊ አገልግሎቶች ደሞዝ፣ ነዳጅና ሌሎች ክልከላዎች በማድረግና በመዝጋት ምክንያት መደበኛ ኑሮ መምራት አልቻለም ሲል ባወጣው መግለጫ አክሏል። አስከፊው ጦርነት ያስቆመው የፕሪቶሪያው ስምምነት ሙሉ በሙሉ ባለመተግበሩ እንዲሁም አሁን ላይ በኢትዮጵያ መንግስት በተጣሉ የመሰረታዊ አገልግሎቶች ክልከላዎች አጠቃላይ ህዝቡ በተለይ ተፈናቃዩ ለተለያዩ ችግሮች ሞትና መከራ ብሎም ለማህበራዊና ኢኮኖሚያዊ ቀውስ እንዲጋለጥ አድርጎታል ሲል የምዕራብ ትግራይ ጽላል ሲቪል ማህበረሰብ አክሏል። ከመኖሪያ ቀዩ በኢሰብአዊ መንገድ የተፈናቀሉና የሰደደው ህዝብ አምስተኛ ክረምት በዝናብ በተቀዳደደ ኬንዳ ውስጥ በማሳለፋቸው ምክንያት ለከባድ ስቃይ መዳረጋቸውን በመግለጫው አመላክቷል። የፕሪቶሪያው ስምምነት ከወሬ በዘለለ ወደ ተግባር በሙሉነት ባለመተግበሩ ምክንያት ዘላቂ ሰላም አለማምጣቱና አለማረጋገጡ የዓለም አቀፍ ዝምታ ተጨምሮበት ህዝቡ በከፋ ሁኔታ ውስጥ እንደሚገኝ የምዕራብ ትግራይ ጽላል ሲቪል ማህበረሰብ ባወጣው መግለጫ አመላክቷል። የተፈናቀለና የተሰደደ ህዝብ በመጠለያ ውስጥ መኖር ብቻ ሳይሆን ለዓመታት በተቀዳደደ ኬንዳ ላይ ሆኖ በንፋስ በዝናብና በእሳት ቃጠሎ እየፈረሰና እየወደመ ባለበት ሁኔታ ስድስተኛ ክረምት እየደረሰ በመሆኑ አደጋነቱ አሳሳቢ ደረጃ ላይ ደርሷል ያለው የጽላል ሲቪል ማህበረሰብ መግለጫ ካሁኑ የአደጋው አስከፊነት በመረዳት አስቸኳይ መፍትሄ እንዲሰጠው የምዕራብ ትግራይ ጽላል ሲቪል ማህበረሰብ ጥሪ አቅርበዋል። በዚህ ሳምንት ብናይ እንኳ በአብይ አዲ ተፈናቃዮች ካምፕ 47 የቤተሰብ አባወራዎች የሚገኙበት መጠለያ አልባ ሆነው ተጥለውና ተበታትነው ይገኛሉ ያሉ መግለጫው የተረፉትም
በተቀዳደደና ከጥቅም ውጭ በሆነ ኬንዳዎች ላይ ሆኖ በከባድ ችግር ውስጥ እንደሚገኝም ተቋሙ በመግለጫው አስታውቋል። በተመሳሳይ በዚህ 2 ቀን በሱዳን አምራህባ መጠለያ ጣቢያን በርካታ መጠለያ ጣቢያዎች ተቃጥለው ከጥቅም ውጭ ሆነው ለሌላ ስቃይና መከራ ተጋልጠዋል ሲል አክሏል። ተቋሙ በመግለጫው አያይዞም ይህ ሁሉ ችግር ሳይበቃ ከጊዜ ወደ ጊዜ እየቀነሰና እየጠፋ ያለው ሰብአዊ እርዳታ ለአስከፊ ረሃብ እንዲጋለጡ እያደረገ እንደሚገኝ ብሎም በመድኃኒት እጦት ምክንያት በርካታ ወገኖች ህይወታቸው እየተቀጠፈ እንዳለም የምዕራብ ትግራይ ጽላል ሲቪል ማህበረሰብ ባወጣው መግለጫ አመላክቷል። የኢትዮጵያ መንግስት በስምምነቱ መሰረት የትግራይ ጊዜያዊ አስተዳደር የትግራይ ፖለቲካ ፓርቲዎችና የዓለም አቀፍ ማህበረሰብ የህዝቡን እልቂት ለማስቆምና ከታሪክ ተጠያቂነት ነጻ ለመውጣት አስቸኳይና ዘላቂ መፍትሄ በስምምነቱ መሰረት እንዲያበጅና ለተግባራዊነቱ እንዲሰራ የምዕራብ ትግራይ ጽላል ሲቪል ማህበረሰብ በመግለጫው ጠይቋል። የትግራይ ሉዓላዊ ግዛት በማረጋገጥ የተፈናቀሉትና የሰደዱት ወገኖች ወደ ቀያቸው እንዲመለሱ በማድረግ ረገድ ዓለም አቀፍ ማህበረሰብና ለጋሽ ድርጅቶችም የብዙዎቹን ህይወት መታደግና ወደ ቀያቸው ተመልሰው የመልሶ ግንባታ ስራዎች እስኪሰራ ድረስ የምግብ የመድኃኒትና ሌሎች መሰል ድጋፎች መሰረታዊ አገልግሎቶች እንዲያገኙና እንዲያቀርቡም በመግለጫው ጥሪ አቅርበዋል። በትግራይ በአሁኑ ወቅት ያለው የነዳጅና የጥሬ ገንዘብ ክልከላ በጋራጅ ስራዎቻቸው ላይ ትልቅ እንቅፋት እየፈጠረ መሆኑን በዘርፉ የተሰማሩ ባለሙያዎች ይገልጻሉ። ስለሆነም የትግራይ ህዝብ ልክ እንደ ሌሎች የሀገሪቱ ክልሎች እኩል ተጠቃሚ መሆን ሲገባው አሁን ላይ የኢትዮጵያ መንግስት እያደረገው ያለው አጠቃላይ ክልከላ ህዝቡ ላይ ጫና እየፈጠረ መሆኑን ገልጸዋል። ፍሬው ተወልዳለን። አቶ ኪዳነ ሐድሽ ይባላል። በመቀለ ከተማ ነዋሪ ሲሆን ከጦርነቱ በፊት በስሙ ትልቅ የጋራጅ ተቋም በመክፈት በቋሚና በጊዜያዊነት ከ40 በላይ ሰራተኞች በስሩ በማቀፍ ለበርካታ የስራ አጥ ወጣቶች ስራ በመፍጠርና ትላልቅ ሙያተኞችን በማብቃት ትላልቅ ስራዎችን እየሰራ እንደነበር ያስታውሳል። አቶ ኪዳነ እንደሚገልጸው በጦርነቱ ተዳክሞ የነበረውን ስራዎቻቸው ከፕሪቶሪያ ስምምነት በኋላ በውስን መልኩ የጋራጅ ስራዎቻቸው እየሰሩ የቆዩ ቢሆንም አሁን ላይ በትግራይ ላይ በተደረገው የነዳጅ እንዲሁም የጥሬ ገንዘብ ክልከላ ስራዎቻቸው እንዲሁም ሰራተኞቹ ላይ ትልቅ እንቅፋት ፈጥሮ እንደሚገኝ ያስረዳል። ሐዛ 5-6 ዝኾኑ ሙያተኛታት እዮም ነው ወንበርቶም ካልአት በቃ ተበታቲኑ ነዳድ ስለዚህ የለ ምንም ጎረም አይከልን። አሁን ላይ ከ6 የማይበልጡ ሰራተኞች ናቸው ያሉኝ። ምክንያቱም ስራ ስለሌለም መክፈል አልቻልኩም። እነሱም አማራጫቸውን ለመፈለግ ሂደዋል። የኛ ስራ ከነዳጅ ጋር የተያያዘ ነው። አንዲት መኪና ነዳጅ አግኝታ ተንቀሳቅሳ ወደኛ ካልመጣች እኛ ምንም መስራት አንችልም። ለምሳሌ እዚህ ያሉ መኪኖች ለበርካታ ሳምንት የቆሙ ናቸው። ምክንያቱም ነዳጅ በማጣት ሌላው ከተለያዩ ክልሎች ይመጣ የነበረ የመለዋወጫ እቃዎች ከፍተኛ የሆነ ጭማሪ አሳይተዋል። የሆነበት ደግሞ እንቅስቃሴ ባለመኖር ነው። ስለዚህ ከባድ ችግር ነው ያለው። ይህ ድምፅ አልባ ጦርነት ነው እየተፈጸመብን ያለው። በጋራጁ በቺፍ ሜካኒክነት ሙያ ላይ የሚያገለግሉት ወጣት ሀበን ኪዳነ ማርያምን ጨምሮ ወጣት መለስ ሐድሽ በጋራጁ ለበርካታ ዓመታት በሙያቸው ሲያገለግሉና ጥሩ ገቢ ኖራቸው ቤተሰቦቻቸውን ሲያስተዳድሩ የነበረ መሆኑን ገልጸዋል። ነገር ግን አሁን ላይ በትግራይ ላይ ነዳጅን ጨምሮ ሌሎች ለስራዎቻቸው ግብአት የሚሆኑ መሰረታዊ ነገሮች አለመኖራቸው ተከትሎ ስራ በማቆም ላይ እንደሚገኙ ያስረዳሉ። ብዙ እንሰራ ነበርን፣ ብዙ እናስተዳድር ነበርን። አሁን ግን ምንም ስራ የለም። መኪኖችንም ብዙ አይመጡም። እዚህ በሰንክ ነዳድ የለም፣ ካሽ ብር የለም። እኛ ደግሞ ነዳድ ከሌለ አንሰራም። ከጋራጅ ጋር የሆነ ነገር ልትገዛ ብትፈልግ ካሽ ያስፈልጋል። ልትሰራ የሆነ ነገር ብትፈልግ ነዳድ ያስፈልጋል። ከዛ ቀጥሎ ደግሞ የሆነ ነገር ልትሰራ ብትል መኪና ቢመጣ እኮ እቃ አይገኝም። የለም እቃ ይወደዳል፣ አንድ ነገር እቃው ይወደዳል። ከዛ ደግሞ በቶሎ አይገኝም። ብሩ መንገድ ከሌለ ነዳድ ከሌለ እንትን ስለማይገኝ አሁን ብዙ ለውጥ ከነበረው ከዚህ በፊት የነበረው ብዙ እቃ ከእቃውን ሁሉ ልዩነት አለው። በጣም ጽቡቅ ይነሩ ካብና እንቅስቃሴ ስለዝነበረ ከዚህ በፊት ጥሩ የሆነ እንቅስቃሴ ስለነበረን ጥሩ ግቢም ነበረን። ቤተሰቦቻችንን በጥሩ ሁኔታ እናስተዳድር ነበር። አሁን ላይ ግን ምንም መስራት አልቻልንም። ቤት ከመቀመጥ ነው የምንመጣው እንጂ ምንም አይነት ስራ የለም። ይህ እየፈጠረ ያለው ደግሞ ነዳጅ ነው። ስለዚህ ነዳጅ የሁሉ ቁልፍ ነው። ሌላው በከባድ መኪና ሹፍርና ላይ የተሰማራው ወጣት እንደሚገልጸው በርካታ ኪሎ ሜትሮችን ከባድ መሰናክሎችን በማለፍ ወደ ትግራይ አንዳንድ ሸቀጦችን ጭኖ እንደሚመጣ በመግለጽ ነገር ግን ነዳጅ ባለመኖሩ ከትግራይ ጭኖ መውጣት እንዳልቻለም ያስረዳል። በአሁኑ ሰዓት በከባድ መኪና አሽከርካሪዎች ትልቁ ፈተና የሆነብን ያው የነዳጅ እጥረት ነው። የነዳጅ እጥረት ደግሞ በጣም በኢኮኖሚያችን በጣም ትልቅ ተጽዕኖ እየፈጠረብን ይገኛል። እኔ እዚህ አራግፍ ያለው መዳበሪያ ተመልሼ ጨው ጭኜ ለአዲስ አበባ ለመሄድ ፍላጎት ነበረኝ። ነዳጅ የለውም። በምን ጭኜ ልሂድ? ስለዚህ ደርሶ መርስ ነዳጅ ይዘን መምጣት እየተገባን ደርሶ መርስ ነዳጅ የሚመልሰን ነዳጅ እየተሰጠን አይደለም በአሁኑ ሰዓት።
እና እዚህ በጣም ኃይለኛ ችግር ውስጥ ነው ያለነው። የትግራይ ህዝብ ልክ እንደሌሎቹ የሀገሪቱ ክልሎች እኩል ተጠቃሚ መሆን ሲገባው አሁን ላይ እየተደረገ ያለው የነዳጅን ጨምሮ ሌሎች ክልከላዎች ግን በህዝቡ ላይ ጫና ለመፍጠር ያለመ ስለሆነ የኢትዮጵያ መንግስት ፖለቲካዊ ጉዳዮችን በፖለቲካዊ መንገድ በመፍታት የህዝብ መሰረታዊ አገልግሎቶችን በአፋጣኝ መፍታት ይገባዋል ሲሉም ጥሪ አቅርበዋል። ፌደራል መንግስቲ ነቶም ንትግራይ ዘድሊ ነገራት ቁልፍ ዝበሃሉ ዘድሊ ነገራት ከም ዜጋታት ሓሲቡ የፌዴራል መንግስት ለትግራይ አስፈላጊ የሚባሉ መሰረታዊ ነገሮች መላክ አለበት። ምክንያቱም ፖለቲካዊ ልዩነቶች በፖለቲካው መንገድ ነው መፈታት የሚገባው እንጂ ህዝብን መበደልና እንዲጠፋ መፍረድ ተገቢ አይደለም። ስለዚህ ይህ በአፋጣኝ መፍታት ይገባል። አሁን ግን ሰላም ነው ይባላል፣ የለም ሰው ግን የሚበላው ሰው የለም፣ የሚጠጣው ትንሽ እዚህ እንኳን ነው የሚሻለው እንጂ ብዙ ዞር ብለህ ብታውቀው ብዙ ሰው የሚበላው የሚተኛበት በቴንዳ ስንት በቴንዳ ተፈናቃይ ተጥለው የጅብ የሚበላው ስንት ሰው ነው ያለው? ስንት ሰው ብራንዳ የሚያደርሰው ሰው ብዙ ነው ያለው። እና ይሄ ግን የፌደራል ቢሆንም የሆነ ነገር መፍትሄ ቢያደርግለት ተዋና ነገር ተናና ተጣመና ዝኽል ሰላም የትኛው ማህበረሰብ ሊጠቀመው የሚችለው ሰላም ነው። የሰላም ዋጋ ሁሉም ጠንቅቆ ያውቃል። ስለዚህ ሁሉም ፖለቲከኞች ህዝባቸውን በማስቀደም ያላቸውን ችግር ሊፈቱ ይገባል። ይህ ካልሆነ እንደ ህዝብ ነው እያለቅን ያለ ነው። በትግራይ ለተፈጸሙ ወንጀሎች ፍትህና ተጠያቂነት ሳይረጋገጥ አሁንም ተጨማሪ ወንጀሎች ተጠናክረው መቀጠላቸውን የትግራይ ሲቪክ ማህበራት ገለጹ። በትግራይ የተፈጸሙ ያሉ ጄኖሳይድን ጨምሮ የተለያዩ ዓለም አቀፍ ወንጀሎች ፍትህና ተጠያቂነት ሊረጋገጥባቸው ይገባልም ተብሏል። ለሸዊት ሙሉ ዓለም ዘገባ ፍርቱና ገብሩ። የትግራይ ጦርነት ተከትሎ የትግራይ ህዝብ ያልጠበቀውና በታሪክ ሰምቶት የማያውቀውን ስቃይና ግፍ ተፈጽሞበታል። በተለይም ይህን በ2013 ዓ.ም በታወጀው ጄኖሳይዳዊ ጦርነት በትግራይ ህዝብ የጄኖሳይድ ወንጀልን ጨምሮ በርካታ ዓለም አቀፍና የጦር ወንጀሎች እንደተፈጸመበት የተለያዩ ጥናቶች አረጋግጠዋል። የትግራይ ሲቪክ ማህበራት ህብረትም በትግራይ ህዝብ ላይ በርካታ ጸረ ሰብአዊነት የሆኑ ወንጀሎች መፈጸማቸው አባላቱ ገልጸዋል። ኣብ ትግራይ ዝነበረ በተለይ ደቂ ኣንስትዮ ዝተገበረ ግፍዕታት በትግራይ ህዝብ ላይ የደረሰው ግፍ በዓለም ተሰምቶም ታይቶም አይታወቅም። በተለይም በሴቶች ላይ የደረሰው ጥቃት ለመስማትም የሚዘገነን አሰቃቂ ግፍ ነው የደረሰው። ስፍ ዘይብል መግለጽ ዘይውሉ ከቢድ እጅጉን ከባድና አስከፊ ጄኖሳይድ ወንጀል በህዝባችን ላይ በተግባር ተፈጽሞብናል። ብዙሓት ዓለም ለኸ ተካላትውን በርካታ መገናኛ ብዙሃን አውጥተውታል። ጥናት ያደረገ አንድ ተቋምም የተፈጸመውን ወንጀል አጋልጠዋል። ስለዚህ በማህበረሰቡ ላይ የህይወትና የንብረት ከፍተኛ ጉዳት ደርሷል። ኣብ ትግራይ ዝተፈጸሙ ዓበይቲ ዓለም ለኻዊ ገበናት በትግራይ ዓለም አቀፍ የወንጀል ድርጊት መፈጸሙ በዓለም አቀፍ የተረጋገጠ ጉዳይ ነው። ሆኖም እኛ እንደተጋሩ ከወንጀልነት በዘለለ የጄኖሳይድ ጦርነት ነው የደረሰብን እያልን ያለ ነው። በአሁኑ ሰዓት የትግራይ ህዝብ እያሳለፈ ያለው ችግር እጅግ በጣም ከባድ መሆኑን የገለጹት አባላቱም ይህ እየተፈጸመ ያለው ስቃይና መከራም በባለፉት ዓመታት የትግራይ ህዝብ የደረሰበት የጄኖሳይድ ወንጀል ተቀጥያ መሆኑን በመግለጽ አሁንም ስቃዩ ተጠናክሮ መቀጠሉን ይገልጻሉ። ጦርነቱ ድምጽ ጥይት ይጠጣው ይልምበር ያው ጦርነቱ የጥይት ድምጽ ነው የቆመው እንጂ ከበባው እንዳለ ነው። ነዳጅ የለም፣ በጀት የለም፣ እንቅስቃሴዎች የሉም። እንደውም ስቃዩ ተጠናክሮ ነው የቀጠለው። ፍትህ አመርካል ፍትህ በማግኘት ረገድ እስካሁን የተለያዩ ግብረሰናይ ድርጅቶች እየሰሩ ነው። ሆኖም ግን ፍትህ ሊረጋገጥ አልቻለም። ምክንያቱም ገዢው አካል የወንጀሉ አካል በመሆኑ በትግራይ ህዝብ የደረሰውና እየደረሰ ባለው ጄኖሳይድ ተጠያቂነት ሊረጋገጥበት ይገባል ያሉት አባላቱም የትግራይ ህዝብ ለደረሰበት በደል ሁሉ ፍትህና ካሳ እንዲያገኝ የትግራይ ሲቪክ ማህበራት አባላት እንደሚሰሩ ገልጸዋል። ፍትህ ሊረጋገጥ ግድ ነው። ጊዜ ሊረዝም ይችላል እንጂ የማይቀር ጉዳይ ነው። ምክንያቱም ፍትህ ካላመጣ ሰላም ማስፈን አትችልምና። ኣብ ልዕሊ ህዝቢ ትግራይ በትግራይ መጠነ ሰፊ ወንጀል ተፈጽመዋል። ስለዚህ የፍትህ ሽግግር ያስፈልጋል። ወንጀል የፈጸሙ አካላትም ወደ ህግ ሊቀርቡ ይገባል። ስግር ፍትህ ክባል ከሎ ፍትህ ተሓታትነት ንጥራሕ አይኮነ። የፍትህ ሽግግር ሲባል ፍትህ ማረጋገጥ ብቻ አይደለም፣ ብዙ ነገሮች ያካትታል። ዳግመ ግንባታም ፍትህ ማረጋገጥ፣ እርቅና ሽምግልናን የመሳሰሉ ጉዳዮች የያዘ ነው። ዋነኛ ፍትህ ያለ መረጋገጥ ጉዳይ መንግስት ስላለበት ነው። በመሆኑም እጃችን አጣምረን ቁጭ አንልም። ስለዚህም እስከ መጨረሻው ድረስ በትኩረት እንሰራበታለን። ሕዚ ዘይተአከበ መረዳእታ ብዛዕባ ናይ ፍትሒ ናይ አሁን ያልሰበሰብከው መረጃ በዓለም አቀፍ ህግ ፍትህ ለማንገስ መሯሯጥ አትችልም። ስለዚህ አሁን በትኩረት ሊሰራ ይገባል። በመጨረሻ የሱዳን ጦር ፈጥኖ ደራሽ ኃይሉና አጋሮቹ ዓለም አቀፍ ሰብአዊና ህጋዊ ሰብአዊ መብቶች በከፍተኛ ሁኔታ መጣሳቸው ዓለም አቀፍ የሰብአዊ ህግ ማዕከል ገለጸ።
ማዕከሉ ሁሉም ተፋላሚ ኃይሎች ዓለም አቀፍ ሕጎችና ሰብአዊ መብቶች እንዲያከብሩ እንዲሁም ዓለም አቀፍ ማህበረሰብ ጦርነቱ እንዲቆምና ለሱዳን ሕዝብ አስፈላጊ ድጋፍ እንዲያደርግም ጥሪ አቅርቧል። ሰለሞን አስመላሽ ከዛሬ 3 ዓመት በፊት ሚያዝያ 12 የተጀመረው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል በተፈጠረው መከፋፈል በሱዳን እየተካሄደ ያለው የእርስ በርስ ጦርነት የተጀመረበት 3ኛ ዓመት ሲታወስ በዓለም አቀፍ የሰብአዊ ሕጎች ላይ ከፍተኛ ዋጋ ማስከተሉ ተገለጸም። የዓለም አቀፍ ሰብአዊ ሕግ ማዕከል እንደገለጸው ባለፉት 3 ዓመታት በሱዳን ተዋጊ ኃይሎች የተፈጸሙ የሰብአዊ መብት ጥሰቶችና ተፋላሚ ወገኖች የዓለም አቀፍ ሰብአዊ ሕግ አለማክበራቸው ውድቀት መሆኑና ለድርጅቱ ለቀጣይ የማንቂያ ደወል መሆኑም ጠቁመዋል። ከታማኝ የተባበሩት መንግስታት ምንጮች፣ ሲቪክ ማህበራት፣ የሰብአዊና የሜዲካል ባለሙያዎች የተገኘ መረጃ እንደሚጠቁመው የሱዳን ጦር ፈጥኖ ደራሽ ኃይል RSF እና አጋሮቹ ዓለም አቀፍ ሰብአዊ ሕግ ሰብአዊ መብቶች በከፍተኛ ሁኔታ መጣሳቸው ያስረዳል። ባለፈው ዓመት በሱዳን ያለው ግጭት የዓለም አቀፍ የሰብአዊ ሕግ አለማክበር መገለጫ ሆኖ መቀጠሉንም ተገልጸዋል። ይህም በሰዎች ላይ የጾታዊ ጥቃት፣ ያልተመረጡ ጥቃቶች፣ የታቀደ ዘረፋና የሲቪክ ማህበረሰብ ልማቶች ማውደም እንዲሁም የህይወት ማዳን እርዳታዎች መከልከል የሚያካትት መሆኑንም ተገልጸዋል። ይህም በመላው ሱዳናውያን ዘንድ ከፍተኛ ውድመት ማምጣቱ ነው እየተገለጸው። ሱዳን በአሁኑ ጊዜ ከዓለም ከፍተኛ ሰብአዊ ቀውስ ያለባት ሀገር ያደርጋታል። 34 ሚሊዮን ሱዳናውያን ሰብአዊ እርዳታ ይጠብቃሉ። 21 ሚሊዮን የጤና አገልግሎቶች የማያገኙ፣ 8.6 ሚሊዮን ከቤት ንብረታቸው እየተፈናቀሉ እንዲሁም 4 ሚሊዮን አገራቸው ጥለው የተሰደዱ መሆናቸው ተገልጸዋል። ከ40 ሺህ በላይ ሱዳናውያን በጦርነቱ ምክንያት የአካል ጉዳተኛ ሲሆኑ አሁንም በርካቶች ህይወታቸው እያጡና በተለይም ከዳርፉርና ኮርዶፋን እየተፈናቀሉ ናቸውም ተብለዋል። በጦርነቱ ህይወታቸው ያጡት ዜጎች ቁጥር በጣም ከፍተኛ መሆኑንም ተገልጿል። በመጨረሻም ዓለም አቀፍ የሰብአዊ ሕግ ማዕከል ሁሉም ተፋላሚ ኃይሎች ዓለም አቀፍ ሕጎች እና ሰብአዊ መብቶች እንዲያከብሩና ሰብአዊ እርዳታ እንዲገባ እንዲተባበሩ እንዲሁም ዓለም አቀፍ ማህበረሰብ ጦርነቱ እንዲቆምና ለሱዳን ሕዝብ አስፈላጊ ድጋፍ እንዲያደርግም ጥሪ አቅርበዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም